በመጀመሪያ ደረጃ ይቅርታው አያስፈልግም ቢኮዝ አንተ ምንም ያጠፋው ነገር ስለሌለ ሲቀጥል ደግሞ እያወራን ነው በስልክ እንደዋወላለን ምናምን ቤት ስላልመጣው አለመመቻቸት አላገናኘንም እንጂ እያወራን እኮ ነው እሱማ እያወራን ነው ስለዚህ ምንም ይቅርታ የሚያስጠይቅ ጥፋት የለም እኔ ግን ተሰምቶኛል ይሆናል አይደል አንዳንዴ የጥፋተኝነት ስሜት እኮ ለራስ ነው የሚሰማው አይደል አንዳንዴ የሆነ ሰው ነው በደለሽ አጥፍተሽበቱ እሱን እኮ አጠፋው እንደዚህ ያደረኩኝ የምትይው ነገር አለ ሁሌ ትክክል አይደለም ምንድነው ስለኝ ምን ያልተዋጠኝ እንደዛ ነው እሺ አይ እኔ ይቅርታ የጠየቅኩት እኔ ውስጤ የሚረብሸኝ ነገር ስላለ ነው እሺ ለዛ ነገር ይቅርታ ምንም አይደለም ደህና ነሽ አለሁልህ እንዴት ነህ ጤና እግዚአብሔር ይመስገን ጥብቅ ፈልግሻለሁ ብሎ ነው የሚደውልልኝ እና እኔ አንዴ ነው የምፈልግሽ ኦኬ ብዙ ሰው ላግኝቶሽ ሊሆን ይችላል ብዙ ነገር አውርተሽ ሊሆን ይችላል ብዙ የተሰማሽን ነገር አውጥተሽ ተናግረሽ ሊሆን ይችላል እኔ ግን በቃ ዛሬ አንቺን ላገኝሽ የወሰንኩት ነገሮች እስኪሄዱ ነው እስኪት ማለት ሄዶ የቱ ጋር ነው የሚያበቃው ማለት እናንተ የሁሉ የተደፋ በቃ አለ አይደል ልፍት ብለን ድክም ብለን ዝለን ይሄ ፍቅር አንድ ለማድረግ ብዙ ነገሮችን ታግለናል አይደል መክፈል የሌለብሽን መስዋዕትነት ከፍለሻል ይሄ ፍቅር እንዲዘልቅ ይሄ ፍቅር አንድ እንዲሆን እንደገና አስረዳ ልንገርህ ትደክማለህ እንጂ ምንም አይነት ውጤት አታመጣም እሺ ልድከም ችግር የለውም እኔ ልልፋ ምንም ነገር ልሆን ችግር የለውም ምንም አይነት ውጤት አታመጣም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ አላችሁልን እኔ ያለው እግዚአብሔር ይመስገን በጣም ብዙዎቻችሁ አሁን በተፈጠረው ነገር በጣም ብዙዎቻችሁ ብዙ ነገር እያላችሁኝ ነው ብዙ ነገር እያወራችሁኝ ነው በጣም የተሰማችሁ አቀርባችን በጣም አግኝተናችሁ በጣም ብዙ ነገር ያወራናችሁ በጣም ብዙ ነገር የመከራችሁን በጣም ብዙ ነገር ያወራችሁን ሰዎች በውስጥ መስመር በጣም ብዙዎቻችሁ አውርታችሁኝ ነበርና ለምን እንደዚህ ሲሆኑ ዝም ትላለህ ለምን ማከላቸው ገብታ አታስታርቅም ካንተ ሌላ ማንም ሊያስታርቃቸው አይችልም ያላችሁን በጣም ብዙ ሰዎች በውስጥ መስመር እያወራችሁኝ ነበር ለእናንተም ያው የምመልሰው መልስ እኔ ከካሜራ ጀርባ በጣም ብዙ ነገሮችን እያደረኩ እንዳለው ነግሬያችኋለሁ ያው እኔም የማይመች ሁኔታ ውስጥ ነበርኩኝ የሚደብር ሁኔታ ውስጥ ነበርኩኝ ይሄንን ነገር ደግሞ ወደነሱ ሚዲያ ላይ ይዤ ለማምጣት አልቻልኩም ነበርና ቤተሰቦቼ ለዛ ነገር በጣም ይቅርታ እስከዛሬ ላደረኩት ማለት ላደረኩት ነገር እናንተን ስላላያችሁ እንጂ እኔ በውስጥ በጣም ብዙ ነገሮችን አደርጋለሁ ሩታም እደውልላታለሁ ታነሳልኛለች የምትለኝ ነገር በጣም ብዙ ነገር አለና እሱ ጋርም ስደውልለት እንደዚህ በጣም የሚገርመው ነገር ከዚህ በፊትም ሚዲያ ላይ መጥቼ እነሱን ለማስታረቅ በጣም ብዙ ነገሮችን አድርጌያለሁ አንድ እንዲሆኑልኝ እና ቤተሰብ ዛሬ መጣሁት በቃ ከዚህ በላይ መሄድ ስለሌለበት ከዚህ በላይ ነገሮቹ የሚያስጠላ ነገር ውስጥ ከመግባታቸው በፊት እኔም አልገባህም እስከዛሬ ምን ሆነህ ነው እነሱ ሲለያዩ አንተ ደስተኛ የምትሆንበት ምክንያቱ ምንድነው ይሄን ነገር ወዴት እየሄደ ነው አልዋሻችሁም ይሄ ነገር እኔም ቀልድ መስሎኝ ነበር በቃ አጀማመራቸው የሆነ በቃ አለ አይደል ለሚዲያው በቃ እየተበሻሸቁ ምናምን ነገር ግን በቃ እሷም ሌላ ህይወት እሱም ሌላ ህይወት ሳይ ወደ እናንተም ልመጣ ይቻልኩት ይሄን ነገር እስከመች ድረስ ይቀጥላል ያው ብዙዎቻችሁ የምትፈርዱት አለ ካያችሁት አንፃር ሁላችሁ የምትፈርዱት ነገር አለ እኔም መሬት ላይ ከወረደው ካየሁት ነገር አንፃር የምፈርደው ነገር አለ ዛሬ ላይ ያ ነገር መሆን የለበትም ወደ ቤቷ መመለስ አለባት ምክንያቱም በዚህ ሰዓት አለኝ የምትለው አንድ አብርሃም ብቻ ነው ምክንያቱም ባሏ እሱ ስለሆነ ፍቅረኛዋ ወዳጇ ሚስጥረኛዋ ገበናዋ ሁሉ ነገሯ እሱ ነበርና ያ ነገር ይስተካከላል ብዬ አስቤ ነበር ግን ነገሮች ደግሞ በጣም ሰፍተዋል እርግጥ ነው አሁን የሆነ በቃ በጊዜ ያልሰበሰባችሁት ነገር በአንዴ ለመሰብሰብ ስትሞክሩ ብዙ ነገር ሀፕን ያደርጋል ዛሬ ሩታ አያምርም በቃ ማለት ሁለቱ ተለያይተው የሚያደርጉት ነገር ያስጠላል በጣም ነው የሚደብረው ማለት እኔም ከፍቶኛል ቤተሰብ በእነሱ እኔም ከፍቶኛል ምክንያቱም የሚያደርጉትን ነገር በቃ እኔ ገብቼበት ራሱ ሚዲያ ላይ ይዤላችሁ እንኳን ባልመጣ ደስ ይለኛል
ምክንያቱም በጣም ብዙ ሰዎች ሁላችንም ማውራት ስለማልችል ነው ይሄንንም ነገር ይዤላችሁ የመጣሁት። የምወዳት እህቴ ሁሉ ነገር ትሰማኛለች፣ ደስ የሚለው ነገር ታዳምጠኛለች። የቅርብ የምላትም ናት። ብዙ ነገር እናወራለን፣ እንመካከራለን። ዛሬ ከአብርሃም ቀድሜ እሷን መናገር ስላለብኝ ነው። በቃ የአብርሃሙን ተውትና እሷን ማግኘት ስላለብኝ እና ዛሬ እሷን ጠርቻታለሁ። ከእሷ ጋር ብዙ ነገር እናወራለን። ቤተሰብ እኔም ከብዶኛል ይሄን ነገር መጀመሪያ ባልጀምረውም ብቻ የቻልኩትን ነገር ላድርግ። ይሄ ነገር የከፋ ደረጃ በኋላ ምን ሊሆን ይችላል በሚለው ነገር ስላሳሰበኝ ነውና እኔም የቻልኩትን ነገር እነሱም በውስጥም ብዙ ሰዎቻችሁ የቻልከውን ነገር አድርግ፣ በቃ አንተ ገባበት፣ ይሄ ነገር አንተ ገባበት ብላችሁኛል። እስቲ የቻልኩትን ያህል እሞክራለሁ ሁለቱን አንድ ለማድረግ አለሁ እላለሁ እና አብራችሁኝ ቆዩ። እስክትመጣ ድረስ እዚህ ሆኜ እጠብቃታለሁ። ቤተሰብ እየመጣች ነው። እንኳን ደህና መጣሽ። ይቅርታ ግን አለፋሽ ከስንት ጊዜ በለው አምሮኩሽ አለህልኝ። ብቻ በአጠቃላይ ቤትም ስላልመጣው አጠገባችሁ ሆኜም ብዙ ነገሮች ተፈጥሯል። ይሄን ያህል ደረጃ እስኪፈጠር ዝም ማለቴ በነገራችን ላይ ቤተሰብ ከሩታ ጋር ብዙ ነገሮችን እናወራለን፣ ግን ከአቅሟ በላይ ሲሆንባት አንዳንድ ነገሮች ልትወስን ስትል ተይላለው። አንዳንዴ ደግሞ በራሳችሁ የምትወስኑት ነገር አለና ብዙ ነገር ተፈጥሯል። ከዛ ነገር ይቅርታ በመጀመሪያ ደረጃ ይቅርታው አያስፈልግም፣ ቢኮዝ አንተ ምንም ያጠፋው ነገር ስለሌለ። ሲቀጥል ደግሞ እያወራን ነው፣ በስልክ እንደዋወላለን ምናምን። ቤት ስላልመጣው ቤቶች አለመመቻቸት አላገናኘንም እንጂ እያወራን እኮ ነው። እሱማ እያወራን ነው። ስለዚህ ምንም ይቅርታ የሚያስጠይቅ ጥፋት የለም። እኔ ግን ተሰምቶኛል ይሆናል አይደል? አንዳንዴ የጥፋተኝነት ስሜት እኮ ለራስ ነው የሚሰማው አይደል? አንዳንዴ የሆነ ሰውን በድለሽ አጥፍተሽበት እሱን እኮ አጠፋው እንደዚህ ያደረኩኝ የምትይው ነገር አለ። ሁሌ ትክክል አይደለም። ምንድነው ስለኝ ምን ያልተዋጣኝ ለዛ ነው። እሺ አይ እኔ ይቅርታ የጠየቅኩት እኔ ውስጤ የሚረብሸኝ ነገር ስላለ ነው። እሺ ለዛ ነገር ይቅርታ። ምንም አይደለም። እና ደህና ነሽ? አለሁልህ። እንዴት ነህ? ጤና? እግዚአብሔር ይመስገን። ቤተሰብ ጥብቅ ፈልግሻለሁ ብሎ ነው የሚደውልልኝ እና እኔ አንዴ ነው የምፈልግሽ። ኦኬ ብዙ ሰው ላግኝቶሽ ሊሆን ይችላል፣ ብዙ ነገር አውርተሽ ሊሆን ይችላል፣ ብዙ የተሰማሽን ነገር አውጥተሽ ተናግረሽ ሊሆን ይችላል። እኔ ግን በቃ ዛሬ አንቺን ላገኝሽ የወሰንኩት ነገሮች እስኬት እስኪሄዱ ነው። እስኬት ማለት ሄዶ ሄዶ የቱ ጋር ነው የሚያበቃው? ማለት የእናንተ የሁሉ የተደፋ በቃ አለ አይደል? ልፍት ብለን ድክም ብለን ዝለን ይሄ ፍቅር አንድ ለማድረግ ብዙ ነገሮችን ታግለናል አይደል? መክፈል የሌለብሽን መስዋዕትነት ከፍለሻል። ይሄ ፍቅር እንዲዘልቅ፣ ይሄ ፍቅር አንድ እንዲሆን በጣም ብዙ ነገሮች አይደል? ማለት አሁን ብዙ ነገር ልትይኝ ትችያለሽ። እኔ አንቺን መምከር አልችልም። ማርያምን እኔ አሁን አንቺን የምመክርበት ታይም አይደለም። አንቺ እኔን የምትመክሪበት እንደዚህ የምትይበት በጣም ብዙ ነገሮችን አውርተናል። እያንዳንዱን ነገር ቆጥረ ነው አንችልም። ለዚህ ነገር የተደረገለት ለዚህ ፍቅር አንድ እንዲሆን የተከፈለው መስዋዕት ማርያምን እኔ ተመኝቻለሁ። ምን አለ እነሱ አንድ ሆነው በቃ ይሄን ነገር የሶሻል ሚዲያ ባልመጣ ነው ያልኩት። ብዙ ነገሮችን አድርጓል። በቃ ይሄ የሶሻል ሚዲያ ህይወታችንን ብዙ ነገሮችን ፍላክቹዌት አድርጓል። እኔ
ዛሬ ከሚዲያውም ባሻገር ከቤተሰቦችም ከኦዲየንሶቻችንም ባሻገር የእናንተ ህይወት ያሳስበኛል። ሌላው ምንም ሊቀር ይችላል፣ ማንም ሊቀር ይችላል። ያንቺን ህይወት ማንም ሊኖርልሽ አይችልም። ያንቺን ኑሮ ማንም ሊኖርልሽ አይችልም አይደል? ያንቺን ቁስል ማንም ሊቆስል አይችልም። እኔ ያንቺን የተሰማሽን ስሜት እኔ ሊሰማኝ አይችልም። እና ሩታ ዛሬ ልጫንሽ ማለት ያለሽበት ሁኔታ ምን አይነት ይሁን ምን አላውቅም፣ ግን ወደ ቀድሞ ቤትሽ እንድትመለሽ ፈልጋለሁ። አውቃለሁ ብዙ ቁስል ሊኖር ይችላል፣ ብዙ ነገሮችን ሊኖር ይችላል፣ ግን አሁን ካለሽበት የባሰ ነገር ደግሞ እንዲመጣ አትፍቀጂ። እንደምላ አላውቅም ማለት በዚህ አይነት ሁኔታ ውስጥ አሁንም ድጋሚ እንደዚህ አይነት ነገሮችን መነጋገር ለኔ አሰልቺ ነው የሆነብኝ። በጣም አሰልቺ ነው የሆነብኝ ከምንም በላይ በቃ ነገሮች እኔ ከምችላቸውና መታገል ከሚገባኝ በላይ ታግያለሁ። እኔ ገባ መክፈል ካለብኝ መስዋዕትነት በላይ ከፍያለሁ። አንተም ብለሃል። ስለዚህ ይሄ ነገር ደግሞ ተገቢ ሳልሆነ ድረስ ወይም ካልሆነ ኮምፕሊትሊ ማቆም እንጂ አሁንም ትግሌን መቀጠል የለብኝም። አንዳንድ ጊዜ ምን አለ መሰለክ ጠንካራ ወይም ጎበዝ መሆንህን የምታሳየው በትግል ብቻ አይደለም፣ ትኩት በማድረግም እኮ ማሳየት ይኖርባል። ገባ ሰዎች እንዲያዩልህ ብለህ ሳይሆን በቃ ጀስት ራስህን ለማሳረፍ ሀስሎች ማብቃት እንዳለባቸው፣ ችግሮች ማብቃት ማቆም እንዳለባቸው፣ የሆነ መቆረጥ ያለበትን ነገር ካለ መቆረጥ ካለበት ትውት አድርገው ነው መሆን ያለበት አይደል? እስከ መቼ ታግዬ እችለዋለሁ? ለምን ብዬ ይሄ አሁን ሲቀጥል ደግሞ በእንደዚህ አይነት ሁኔታ ውስጥ ሆኜ ይሄንን ነገር መታገል ለኔ በስማ ሩታ ያንቺ ትግል እኮ የሚያበቃ ትግል አይደል? በህይወት እስካለን እኮ ሙሉ ህይወታችን ቻሌንጅ ነው። እያንዳንዱ ቻሌንጅ ደግሞ በትዕግስት ማለፍ አለ። ልጆች በሚያድጉበት አስተዳደግ ልጅሽ እንዲያድግ ትፈልጊያለሽ? ያላባት ልጅሽ እንዲያድግ ትፈልጊያለሽ? ይኸውልህ አንድ ነገር ላስረዳ ማርኬ ምን ብዬ ልንገርህ? እኔ እንጃ አባት መሆን እኮ የሚችለው ልክ እንደ አባት ነገሮችን ጠንከር ብሎ ማሳለፍ ሲችል እንጃ ነገ ምንድነው ይሄንን ነገር ልጅ ሳይ ነገ ምን ይላል? ጭራሽ እሱ ሌላ ነገር ለማድረግ አንድ ነገር ብቻ የሱን ነገር ደግሞ በኔ ጣይ እኔ እሱን መናገር ባለብኝ ልክ እናገረዋለሁ፣ መቆጣም ባለብኝ ልክ እቆጣለሁ። የሱ ፍላጎት አይሆንም ይሁን ከሆነ እኔም እጄን አወጣለሁ። ማለት እስከዛሬ የደከምኩለት ነገር መና ሲሆን እኔም እጄን አነሳለሁ። ግን እዚህ ጋር ከሁሉም በላይ ደግሞ አንቺን አምንሻለሁ፣ አንቺን እቀበልሻለሁ፣ አንቺ እንደምታግዢኝ አውቃለሁ። ከዚህ በፊት አይፈጠርም ያልናቸው ችግሮች አልፈዋል አይደል? አንዳንድ ችግሮች ሲመጡ አስተምረውን ሊሄዱ ነው አይደል? ግን አንድ ጥያቄ ልጠይቅሽ። አንቺ ልጅሽ ያለ አብርሃም ማሳደግ ትፈልጊያለሽ? እሱ ለልጄ አባት መሆን የማይችል ከሆነ አሳድገዋለሁ፣ ምንም ችግር የለብኝም። የሚሆን ከሆነ አንቺልማ እኖ መጀመሪያ መወሰን የለብሽም ማሩቱ ደረጃ አሪያ ሊሆን የሚገባው እኮ ያንን ነገር አንቺ አቅርቢው። እሺ አንቺ ወደ ራስሽ በላይ እንዴት ነው ማቀርበው? እሺ አንቺ ያልሻቸው ነገሮች አንዳንዶቹ እኮ ስህተት ናቸው ሩታ። በፍጹም ስህተት አይደለም። እሱ ሌላ ሰው ጋር እየሄደ አይነት ነገር እንደሚያሳየው ምን እንደሚያወርሰው ስነ ስርዓት ይሁን ብልግና ይሁን የሚያስተምረው አይደል ነው ብቻ ምን አይነት ሰው እንደሆነ ኮምፕሊትሊ አላውቀውም አሁን ላይ። ስለዚህ የማላውቀውን ሰው ደግሞ አሜን ብዬ ተቀብዬ አሁንም ልቀጥል አልችልም ሩታ። በቃ አላውቀውም አይደለ? እሱ ላይ ሆነ ይችላል እኮ እንደፈለገ መሆን ይችላል። እኔም የራሴን ህይወት መኖር እችላለሁ። በቃ አለቀ ሩታ። አንድ ለልጄም ደግሞ ማስተምረው ምን አይነት ጠንካራ እናት እንዳለችው ገባ? ምን አይነት ሀሳቦችን ተቋቁማ እዚህ እንደደረሰች ሩታ። እንደዚህ ወደ አባቱ ሲሄድ ደግሞ ምንድነው የሚያየው ነው ያለ አለ። እንደዚህ እንዲሆን አልፈቅድም። እኔ ያንን ነገር እንዲሆን አልፈቅድም። ማርቆስ አውቃለሁ፣ ላረፍድ እችላለሁ፣ ብዙ ነገር ረፍዶብኝ ልደርስ እችላለሁ። ግን ያንተ ማርፈድና ለማርፈድ ደግሞ አንድ ነገር ላስረዳ ልንገርህ፣ ትደክማለህ እንጂ ምንም አይነት ውጤት አታመጣም። እሺ እኔ ልድከም፣ ችግር የለውም። እኔ ልልፋ፣ ምንም ነገር ልሆን ችግር የለውም። ምንም አይነት ውጤት አታመጣም። ምክንያቱም
እሱ ቢነገረው የሚቀየር ሰው ስላልሆነ ብቻ ግን የፈለግከውን ነገር አድርግ።